ዩሮፓ ሊግ ፍጻሜ ጨዋታ ቢልባኦ ላይ ቶተንሃም ከማንቸስተር ዩናይትድ ያደረጉት ጨዋታ በቶተንሃም 1-0 አሸናፊነት ተጠናቋል። ብሬናን ጆንሰን የቶተንሃምን የማሸነፊያ ግብ አስቆጥሯል። የትኛውም ተጫዋች ያስቆጥረው ትላንት ቶተንሃም የሚፈልግ ይሄንን ነው። ክርክሮች ስላሉን ይሄንን ያልኩት ከጨዋታው በኋላ የመጨረሻው ንክኪ ያደረገው ሉክ ሾው ነው። ስለዚህ በራሱ ላይ እንዳስቆጠረው መመዝገብ ይገባል የሚሉ ሰዎች ነበሩ። ግን በየትኛው መንገድ ይሁን ቶተንሃም የግቡን መመዝገብ ብቻ ነው ይፈልግ የነበረው እና ትላንት ታሪካዊ ዋንጫ አሳክቷል። ለብሬናን ጆንሰን የውድድር ዓመቱ 18ኛ ግብ ነበር የትላንትናው ግብ። ከዚህ ቀደም የነበሩት እስካሁን ያስቆጠራቸው 17 ግቦች ምናልባት በዋጋ ቢተመኑ የትላንትናውን ግማሽ ያክል እንኳን የሚደርሱ አልነበሩ። በጣም ወሳኝ ግብ ለቡድኑ ከ17 ዓመታት በኋላ ዋንጫ ያመጣ ግብ ነበር ያስቆጠረው። ቶተንሃም እንደ ቡድን በተደራጅቶ የተጫወተበት መንገድ በጣም ያስደንቅ ነበርና ትላንት ዋንጫውን የበለጠ የፈለገው ቡድን አሸንፏል። በኔ እምነት ከማንቸስተር ዩናይትድ በላይ ይህንን ዋንጫ የበለጠ የፈለገው የነበረው ቶተንሃም ነበር። ሌላኛው ምክንያት ይሄ ለምሳሌ ማንቸስተር ዩናይትድ ትላንትና የዩሮፓ ሊግ ዋንጫ ቢያነሳ ምንም አይነት የደስታ አገላለጽ መርሃ ግብር አልነበረው። ስለዚህ ቀድሞ ተሸንፏል ማለት ነው። የዩሮፓ ሊግ ምናልባት በአውሮፓ ሁለተኛ ምርጡን ዋንጫ አሸንፎ ያ ብቻ አልነበረም። በውድድር ዓመቱ በጣም መጥፎ ጊዜ እንዳሳለፈ ግልጽ ነው። ግን ደግሞ በአመቱ 38 የፕሪሚየር ሊግ ጨዋታዎችን አድርጎ ያላሳካውን እድል የዩሮፓ ሊግ ዋንጫን ብቻ በማሸነፍ የአውሮፓ ቻምፒዮንስ ሊግ ላይ ይሳተፋል። በፕሪሚየር ሊግ ቶፕ 4 ውስጥ ቢያጠናቅቅ ከዚህ የበለጠ ሌላ ስኬት የለውም። ሌላ የሚያገኘው ነገር የለውም። ግን ይሄንን ሁሉ የሚያሳኩበትን ዋንጫ አስቀድመው ዋጋ አልባ አድርገውት ነው ወደ ቢልባኦ የተጓዙት። አንደኛው የትኛውም ክለብ አድርጎት የማያውቀው የተጫዋቾች የዋና ቡድን ተጫዋቾች ሚስቶች እንኳን ወደዚህ ፍጻሜ ጨዋታ በገዛ ገንዘባቸው ካልሆነ በስተቀር ማንቸስተር ዩናይትድ ወጫቸውን ሸፍኖ እንደማይወስድ አስታወቀ። ሌሎች እንግዲህ ከዋና ተጫዋቾች እንዲህ ካደረገ ከስር ያሉ ስታፎችን ማሰብ ደግሞ ከባድ ነው። ግን በስተመጨረሻ ለምሳሌ ዋንጫውን ቢያነሱ ደስታቸውን እንደማይገልጹ የገለጹበት ምክንያት ደግሞ ብዙ የሚዋጣ አልነበረም። ከክለቡ የተቀነሱ ሰራተኞችን ክብር በማሰብ ነው በሚሉ መረጃዎች ይወጡ ነበር። ይሄ በፍጹም የሚጋጭ አይነት ሜንታሊቲ ይመስለኛል። ለዚያ ነው እንግዲህ አስቀድሞ ዋንጫውን የበለጠ ዋንጫውን የፈለገው ቡድን ቶተንሃም ነው እና እሱ አሸንፏል፣ የሚገባው ቡድን አሸንፏል ያልኩበት አንደኛው ምክንያት ይሄኛው ነው። እንግዲህ እንዳልኩት ቶተንሃም ከ17 ዓመት በኋላ ነው ይሄንን ዋንጫ ያነሳው። ብዙ የሚወራለት የፍጻሜ ጨዋታ አይደለም በጨዋታ ረገድ ከተመለከት ነው። ግን ለቶተንሃም ምናልባት ለአንዳንዶቹ እድሜ ዘመናቸውን በሙሉ የሚናገሩለት የፍጻሜ ጨዋታ ነበር የትላንትና ምሽቱ ጨዋታ። ፖስቴኮግሉ ቀድሞ እንግዲህ ከነበሩ ከቶተንሃም አሰልጣኞች በሙሉ ምናልባት መጥፎውን ጊዜ ይሄንን ዋንጫ ባያነሱ በጣም መጥፎ አሰልጣኝ የሚባሉት እሳቸው ነበሩ የሚሆኑት አይደል? ግን የትላንትናውን ዋንጫ በማንሳታቸው ቀድሞ ከነበሩ የቶተንሃም አሰልጣኞች በሙሉ የተሻሉት ሆነው ታሪካቸውን ገልብጠውታል። እንዴት ባንዴ ከስር የነበረው ወደ ላይ እንደዞረ መቼም የትላንትናው ጨዋታ ብዙ ነገሮችን ብዙ ታሪኮችን በቶተንሃም ቤት የቀየረ ነው። ከዚያ ውጪ የጨዋታ መንገዳቸውን ቀይረው ነው ትላንትና ይሄንን ዋንጫ ያነሱት። ሩበን አሞሪም ዋንጫ የማሸነፍ የተሻለ ስነ ልቦና ያላቸው ብዙ ተጫዋቾች ያሉት ቡድን ነበር የያዙት። እሳቸውም ጥሩ የዋንጫ የማሸነፍ ታሪክ አላቸው በፖርቹጋል በነበራቸው ጊዜ። ግን በአውሮፓ መድረክ የፍጻሜ ጨዋታ እንኳን ሲያደርጉ ለመጀመሪያ ጊዜ ነው ትላንትና። ለፖስቴኮግሉም ይሄ ተመሳሳይ ነው። በአውሮፓ መድረክ የፍጻሜ ጨዋታ አድርገው አያውቁም። ለሁለቱም አሰልጣኞች ተመሳሳይ መንገድ ነበር። ግን አነስተኛ እድል በተጫዋቾች ልምድ ከለካ ነው ቶተንሃም አነስተኛ እድል የነበረው ቡድን ነበር። ግን ደግሞ አንዳንድ ስታቶች ላይ አቋማሪ ድርጅቶች ሳይቀሩ ቀድሞ ይሄንን ጨዋታ ሊያሸንፍ ይችላል በሚል ግምት ያስቀመጡት ለቶተንሃም ነበር። ምናልባት ማንቸስተር ዩናይትድ ይሄንን ጨዋታ ለማሸነፍ የሞከረው በፕሮፓጋንዳ ብቻ ይመስለኛል። ቀድሞም ቢሆን በስብስብም የተሻለ ቡድን ጥራት ያለው ቡድን የጨዋታ መልክ ያለው የሚሰራውን የሚያውቀው ቡድን ቶተንሃም ነበር። በውድድር ዓመቱ ከተመለከትን የዩሮፓ ሊግ እውነት ነው ምንም ጨዋታ አልተሸነፈም ማንቸስተር ዩናይትድ። ትላንትና የመጀመሪያ ሽንፈቱ ነው በዩሮፓ ሊግ። ግን ደግሞ ዋንጫ ያሳጣ ሽንፈት ነው። ከዚህ በፊት ያሉ ጨዋታዎችን ቢሸነፍ የተሻለ ነበር ለክለቡ እና በብዙ ነገሩ ከለካ ነው
እንግዲህ ለቶተንሃም በጣም የተለየ ምሽት ነበር እንዳልኩት ለምሳሌ ካሴሚሮ ከትላንትናው ጨዋታ በፊት ምንም አይነት የአውሮፓ መድረክ የፍጻሜ ጨዋታ ተሸንፎ አያውቅም ለመጀመሪያ ጊዜ ነው ይሄ ሲሆን ግን ደግሞ በተቃራኒው የሁለት የአውሮፓ መድረክ ፍጻሜዎችን ተጫውቶ የተሸነፈው ግብ ጠባቂም እዚሁ ማንቸስተር ዩናይትድ ውስጥ ያለው ወደ በኋላ ላይ እናነሳዋለን አንድ ፖስቴኮግሉ ትላንት ከጨዋታው በኋላ ይህንን ክለብ ሊለውጥ ሊያሻሽል የሚችለው ብቸኛው ነገር እኛ ዋንጫ ስናመጣ ነው የኛ ዋንጫ ማምጣት ነው እና ያንን አድርገናል ብለዋል በቶተንሃም ያለኝ ስራ እንደጨረስኩ አይሰማኝም የሚቀሩ የቤት ስራዎች አሉኝ በሚልም ከክለቡ ጋር የመቀጠል ፍላጎት እንዳላቸው የሚጠቁም አስተያየት እንደዚሁ ሰጥተዋል አራት ተከታታይ ጨዋታ ማንቸስተር ዩናይትድን አሸንፈዋል ይሄ በ40 አመት ውስጥ ማንቸስተር ዩናይትድን በአንድ የውድድር አመት አራት ጊዜ ያሸነፈው የመጀመሪያው አሰልጣኝ ያደርጋቸዋል ብቸኛው አሰልጣኝ ያደርጋቸዋል ስለነዚህ ጨዋታዎች ዲቴል ወደ በኋላ ላይ እናነሳለን ምናልባት በዚሁ አንስቶ ለማለት ካስፈለገ ግን ይሄኛውን ጨዋታ ያሸነፉበትና ያለፉት ሶስት ጨዋታዎችን ያሸነፉበት መንገድ በፍጹም የሚገናኝ አልነበረም ለምሳሌ ትላንት የቶተንሃም የኳስ ቁጥጥር በዚህ ውድድር አመት ካስመዘገባቸው በጣም ዝቅተኛ የኳስ ቁጥጥሮች መካከል ከፍተኛው ነው ማንቸስተር ዩናይትድ ከ70% በላይ የኳስ ቁጥጥር ነበረው ግን እርባና ቢስ ነበር ከዚህ በፊት በነበሩት ሶስት ጨዋታዎች ላይ በዚህ ልክ ቶተንሃም በዩናይትድ ብልጫ አልተወሰደበትም እንዲያውም ለምሳሌ የመጀመሪያውን ጨዋታ ሲያሸንፉ 61 ለ39 የኳስ ቁጥጥር ብልጫ ነበራቸው ከዚያ ከትላንትናው በፊት የነበረ የመጨረሻ ጨዋታ ላይም 56% የኳስ ቁጥጥር ብልጫ ወስዶ ነው ቶተንሃም ጨዋታውን ያሸነፈው ኦልትራፎርድ ላይ ሲያሸንፉም 46 በሜዳቸው ከኦልትራፎርዱ ድል በኋላ ሲያሸንፉም 46 ለ54 ነበር የኳስ ቁጥጥር እና በዚህ ልክ ለምሳሌ ከመጨረሻ ሶስቱ ጨዋታዎች በሁለቱ የኳስ ቁጥጥር የበላይነት ወስደው ነበር ያሸነፉት ግን ትላንትና በፍጹም ኳሱን ለማንቸስተር ዩናይትድ ሰጥተው ወደ ኋላ ፈግፍገው የሚሰሩትን ነገር ጠንቅቀው በማወቅ ለእያንዳንዱ ተጫዋቾች ግልጽ ተልእኮ በመስጠት ነው ጨዋታውን አሸንፈው የወጡት እና በአውሮፓ መድረክ ዋንጫ ሲያነሱ የመጀመሪያ አውስትራሊያዊ አሰልጣኝ ሆነዋል ከጨዋታው በኋላ እንዳልኩሽ እንግዲህ በብዙ ጉዳዮች ላይ አስተያየታቸውን የሰጡት ለምሳሌ ስለዚህ ውድድር አመት ፈተናቸው ሲያነሱ በአሰልጣኝነት ዘመኔ ካሳካኋቸው ዋንጫዎች መካከል በጣም ፈታኙ ዋንጫ ይሄኛው ነው የሚል አስተያየታቸውን ሰጥተዋል በብዙ ድካም ውስጥ የተገኘ እንደሆነ ይታወቃል ምናልባት በፕሪሚየር ሊግ ቁመናቸው ብንለካ ከወረዱት ሶስቱ ክለቦች ቀጥሎ በጣም መጥፎ ክለብ ቶተንሃም ነበር ይሄንን ዋንጫ ባያነሳ ኖሮ ግን አሁን እንዳልኩት እንግዲህ የሊጉ የመጨረሻ የመትረፍ ደረጃ ላይ ተቀምጦ የአውሮፓ ዋንጫ ወይም የአውሮፓ ቻምፒየንስ ሊግ ላይ የሚሳተፍ የመጀመሪያው ክለብ ይሆናል ቶተንሃም በታሪክ ከዚያ ውጪ አንዳንዶቹ አሁን ከአርሰናል ጋር ነው እንግዲህ ንጽጽራቸውን ያደረጉ የሚገኙት ለምሳሌ እንዴት ቶተንሃም የውድድር አመቱን እንዳዳነ መመልከት የሚረዳን ቀደም ሲል እንዳነሳሁት በሊጉ ከወረዱት ክለቦች ቀጥሎ መጥፎው ደረጃ የቶተንሃም ደረጃ ነው እና በዚያው በእንግሊዝ ፕሪሚየር ሊግ ደግሞ ዋንጫ ካነሳው ክለብ ቀጥሎ ከሊቨርፑል ቀጥሎ በጣም ምርጡ ደረጃ ያርሰናል ነው ግን የትኛው ክለብ ነው የተሻለ አመት ያሳልፈው የሚለውን መለካት ካስፈለገ ለአድማጮቻችን እንተውና ግልጽ ይመስለኛል በየትኛው መንገድ አርሰናል ያተረፈው የአውሮፓ ቻምፒየንስ ሊግ መሳተፍ ነው አይደል በሊጉ ደረጃ ቶተንሃም ይሄንን አድርጓል ከዋንጫ ጋር ነው ይሄንን ያደረገውና ልዩነቱ በጣም ግልጽ ይመስለኛል ሳንሂንግሚን ከ10 አመታት በኋላ የመጀመሪያውን ጨዋታ በቶተንሃም ቤት አሸንፏል I can't say I'm a legend ብሏል ትናንት ከጨዋታው መጠናቀቅ በኋላ ሌጀንዱ ማን ነው ብዙ የሚያጠያይቅ ነገሮች አሉት ግን በዚህ ሰዓት ግልጽ ነው የክለቡ አንጋፋ ሰው እሱ ነው በትክክልም ማንቸስተር ዩናይትድን በተመለከተ በዩሮፓ ሊግ እንዳልኩት ምንም ሳይሸነፍ ነበር የተጓዘው ግን ትላንትና አመቱን ሊቀይር በሚችል ጨዋታ ተሸንፎ ወጥቷል ስለዚህ እስካሁን ያለ መሸነፍ ጉዞ ምንም ትርጉም አልባ ነበር ከዚያ ውጪ እንደ ቡድን አልነበረ ማንቸስተር ዩናይትድ ትላንትና በሜዳ ላይ የነበረው አቀራረብ ከመጀመሪያው አንስቶ የቡድን መንፈስ የሚረብሹ ውሳኔዎች በክለቡ በኩል ተወስነዋል ግን በሜዳ ላይ ያንን መሻር ነበረባቸው ግን ደግሞ ያንን አላደረጉም አንዳቸው ለሌላኛቸው ሲጫወቱ አልተመለከትንም ሉክሾና ዶርጉን በጨዋታው ላይ የተመለከተ ማንቸስተር ዩናይትድ እንዴት አይነት ተግባቦት የጎደለው ቡድን እንደሆነ በግልጽ መረዳት የሚቻል ይመስለኛል ግቡ ከተቆጠረም በኋላ ሉክሾው የራሱን የቤት ስራ በሚገባ ያልተወጣ ተጫዋች ግን ደግሞ ወደ ኋላ ዞሮ
ዶርጉ ላይ ነበር ሲጮህ የነበረው። በኤርሊ ነው ግቡ የተቆጠረው። ስለሌላ ግብ ስለማስቆጠር ማሰብ ይገባ ነበር እንጂ በዚያ ልክ እርስ በርስ መወቃቀስ አስፈላጊ አልነበረም። ግን ከግቡ መቆጠር በፊትም ተደጋጋሚ እንዲህ አይነት መወቃቀሶች በሁለቱ ተጫዋቾች በኩል ነበር። የተቀሩ ተጫዋቾችም በተመሳሳይ እንደዚያ ነበሩ። ደግሞ በጣም ደካማው ጎን ራሱ ዶርጉና ሉክሾ የነበሩበት የግራ መስመር ነበር በማንቸስተር ዩናይትድ በኩል ትናንትና። ወደፊት ለማጥቃት የሚደረገው ጥረት በጣም የተቆረጠ ነበር። ተመሳሳይ ባህሪ ያላቸው ናቸው ሁለቱም ተጫዋቾች። የትኛው የበለጠ ወደፊት አድቫንስ አድርጎ መጫወት ነበረበት የሚለው ላይ የአሰልጣኙ ውሳኔ ስህተት እንዳለበት ይሰማኛል። አብዛኛዎቹ የትናንትናው የማንቸስተር ዩናይትድ ሽንፈት ላይ ሚናውን የሚወጣው ወይ ኃላፊነቱን መውሰድ ያለበት ብዬ የማምነው አሰልጣኙ ነው። ለምሳሌ ሉክሾም ራሱ ዶርጉም ተመሳሳይ ባህሪ ያላቸው ተጫዋቾች ናቸው። ሉክሾን የመሃል ተከላካይ አድርጎ ነው ያጫወተው። ሌሎች አማራጮችን መጠቀም ወይ ወደ አራት ተከላካይ መምጣት እንግዲህ ሲስተሙን አልቀይርም በሚል በግትርነት ይታወቃል ሩበን አሞሪም። ግን ዋጋ ያስከፈለው ነው ክለቡን እንዲህ አይነት የፍጻሜ ጨዋታዎች ላይ እንዴት የሲስተም ለውጥ ማድረግ እንደሚያስፈልግ በደንብ የተረዱበት ጨዋታ ይመስለኛል። ከጨዋታው መጠናቀቅ በኋላ እንደ ቡድን እንዳልተጫወቱ የሚገባሽ አብዛኞቹ ተጫዋቾች ከተነፋ በኋላ እርስ በርስ የመተቃቀፍ ፍላጎትም አልነበራቸው። ከመጨረሻ ላይ ሩበን አሞሪም እንዲያም ረጅም ደቂቃዎችን ብቻቸውን ሜዳ ላይ ሲዞሩ ከቆየ በኋላ ሄደው ያነሱት ከተቀመጠበት በተስፋ መቁረጥ ከተቀመጠበት ያነሱት ብቸኛው ተጫዋች ሌኒ ዮሮ እና በሁሉም ሰው የሚስማማበት ትናንትና የማንቸስተር ዩናይትድ ምርጡ ተጫዋች እሱ ይመስለኛል። በትናንትናው ጨዋታ ብቻ ሳይሆን ያለፉት ጨዋታዎች ላይ በዩሮፓ ሊግ እዚህ መንገድ ላይ ሲገኙ ጥሩ አስተዋጽኦ ከነበራቸው ተጫዋቾች መካከል አንደኛው ነው። ትናንትና ጥሩ ተንቀሳቅሷል። ግን ቡድኑ እንደ ቡድን ጥሩ ስላልነበር ተሸንፈው ወጥተዋል። እድሎች ነበሩ በማንቸስተር ዩናይትድ በኩል በቁጭት ደረጃ የምናነሳቸው ከሆነ ግን አብዛኞቹ እንደው ነበር ለማለት ካልሆነ በስተቀር ይሄንን ጨዋታ ለማሸነፍ የሚያበቃ አልነበረም። የቤርግቫል ያዳነው እንኳን ብዙዎች ያነሳሉ እንደ ቢቆጠር በሚል ግን ደግሞ እንግዲህ እዚያ ቦታም ላይ የነበረው ይሄንን ለመስራት ነው የማንቸስተር ዩናይትድ ተጫዋቾች ማድረግ የነበረባቸው ነው ሲያደርግ የነበረው። በዚህ የውድድር ዓመት ቶተንሃም በሎ ብሎክ ሲጫወት አናውቀው ብዙ አልተመለከትንም። ግን ደግሞ አንድም ጨዋታ ላይ ቢሆን እንዴት በሎ ብሎክ መጫወት እንዳለበት ለራሱ ለማንቸስተር ዩናይትድ ያስተማረ ነበር። በዚህ የውድድር ዓመት ማንቸስተር ዩናይትድ ለ32ኛ ጊዜ ቀድሞ ግብ ተቆጥሮበታል ትናንትና። አብዛኛዎቹ ውጤት መቀልበስ አልቻለም። የትናንትናው በተመሳሳይ የሆነ ነው። በአውሮፓ መድረክ ይፈጠሩ የነበሩትን መመራቶች ብዙ ጊዜ ይቀለብስ ነበር እና ተስፋዎች ነበሩ። ትናንትና ቀድሞ ግብ ሲቆጠርበት እንዳልኩት እድሎች ነበሩ ግን ማስቆጠር የሚችልባቸው። ግን የቪካሪዮ ስለትም ትናንት እዚህ ላይ መጠቀስ ያለበት ይመስለኛል። የሁለቱ ግብ ጠባቂዎች ልዩነት በጣም ግልጽ ነበር። አንድሬ ኦናና ትናንት ሶስተኛ የአውሮፓ መድረክ ፍጻሜውን የተሸነፈው በዩሮፓ ሊግ የአያክስ ተጫዋች ሳለ በ2017 በማንቸስተር ዩናይትድ ሲሸነፉ ግብ ጠባቂ ነበር። ከዚያ ውጪ 2023 ላይ ከኢንተር ሚላን ጋር ግብ ጠባቂ ነበር እሱ ማንቸስተር ሲቲ ጨዋታውን አሸንፎ ዋንጫውን ሲያነሳ ትናንትና ምሽት በተመሳሳይ እንዲህ አይነት ታሪክ ውስጥ ተሳትፏል። ያለፉት ሁለት ፍጻሜዎች ምናልባት በምርጥነት የተንቀሳቀሰባቸው ነበሩ። የአውሮፓ ቻምፒዮንስ ሊጉና ከአያክስ ጋር የዩሮፓ ሊግ ፍጻሜው ግን የትናንትናው ኦናና ከዚህ የበለጠ ስል መሆን ይጠበቅበት ነበር። የተቆጠረው ግብ ላይም የበለጠ ሪአክሽን መውሰድ የነበረበት ተጫዋች እሱ ነበር በጨዋታው ላይ። ከዚያ ውጪ ለማንቸስተር ዩናይትድ እንግዲህ ከዚህ በኋላ ምንም የሚስተካከል ነገር ያለ አይመስልም። በቀጣይ የውድድር ዓመትም ነገሮች በጣም ከባድ ይሆናሉ። ፖዚቲቭ ነገር ካለ አሰልጣኙ በአንድ ወቅት ትዝ ይለኛል ስለ ማንቸስተር ዩናይትድ ከአውሮፓ መድረክ ውጪ መሆን ሲጠየቁ ምናልባት የበለጠ በየሳምንቱ ጥሩ እንድንጫወት በተጫዋቾቻችን እርስ በርስ እንዲግባቡ የተደራጀ ቡድን ይዞ ለመምጣት አንድ የውድድር ዓመት ከአውሮፓ መድረክ ውጪ መሆን ሊያስፈልግ ይችላል የሚል አስተያየታቸውን ሰጥተው ነበር። ምክንያቱም በሳምንቱ አጋማሽ ላይ ጨዋታ ማድረግ የበለጠ የጨዋታ ቁጥርን ስለሚጨምር ጊዜ ወስደን ከተጫዋቾቻችን ጋር እንዳንሰራ ያደርገናል በሚል ባነሱት ምክንያት ስለዚህ በቀጣይ የውድድር ዓመት ይሄ እድል በሚገባ ለማንቸስተር ዩናይትድ ከአሰልጣኙ ጋር የሚቀጥል ከሆነ እንግዲህ ቃላቸውን ይጠብቃሉ ወይ አላውቅም። ፖስቴኮግሉን በተመለከተ በሁለተኛ ዓመት በግልጽ ነው ከሆነ ቡድን ጋር ዋንጫ አነሳለሁ በነበርኩባቸው ቦታዎች ሁሉ ዋንጫ አነሳለሁ የሚል አስተያየታቸውን በውድድር ዓመቱ መጀመሪያ ላይ ሲሰጡ በርካታ የእንግሊዝ ሚዲያዎች ተሳልቀውባቸው ነበር።
በውድድር ዓመቱ አጋማሽ በተለይ ቶተንሃም ከሊጉ ገበታች እያሽቆለቀለ መብጣት ሲጀምር በእያንዳንዱ ጋዜጣዊ መግለጫ ላይ ይጠይቋቸው የነበረው ነገር ይሄንን ነበር። አሁንስ በሁለተኛ የውድድር ዓመት ዋንጫ አነሳለ የሚል ሐሳቡን አልቀየሩም በሚል ደጋግመው ይጠይቋቸው ነበር እሳቸውን ለማሸማቀቅ። አሁን ማን እንደሚሸማቀቅ እንግዲህ መጨረሻውን ሳቅ የሳቁት እሳቸው ናቸው። ትላንትና ደስታቸው በግልጽ የተለየ እንደነበር እና ይሄንን ጨዋታ ይፈልጉት እንደነበር የሚያሳይ ነው። ያቀራረብ ለውጣቸው እንዴት አንድ አሰልጣኝ የዋንጫ ላይ ሲደርስ የዋንጫ ኤሌመንቶች እንደሚያስፈልጉት በሚገባ የተመለከትንበት ነበር። የቡድኑ ቁልፍ የሚባሉ ተጫዋቾች ለምሳሌ ትላንትና አልነበሩ። አራት ተጫዋቾች ናቸው የቡድኑ 50% ግብ በዚህ የውድድር ዓመት ለቶተንሃም ያስቆጠሩት። ትላንትና ኩሉሴቭስኪ እና ደግሞ ማዲሰን በጉዳት ምክንያት አልነበሩም ነበር። ሶስተኛው ተጫዋች ብዙ የግብ ተሳትፎ የነበረው ተጫዋች ሳን ሂንግሚን ነበር። እሱን ቅያሬውን በር ላይ አድርገው ነው የጀመሩት እና ዋጋ ያስገኘላቸው ከነዚህ ከአመቱ ከፍተኛ ግብ ተሳትፎ ካላቸው ተጫዋቾች መካከል አንደኛው ብሬናን ጆንሰን ነበር። እሱን ብቻ ተጠቀሙ። ሶስቱን ተጫዋቾች ከቋሚ 11 ውጪ ነበሩ። ሁለቱ ባስገዳጅ ምክንያት አንዱ በሳቸው የታክቲካል ውሳኔ ግን ዋጋ አስገኝቶላቸዋል። ምናልባት የጨዋታው ውጤት ሌላ ቢሆን ኖሮ ልንወቅሳቸው እንችል ነበር። ታክቲክ ምን ያክል ለጨዋታ በጣም አስፈላጊ እንደሆነ በሚገባ የተረዱ አሰልጣኝ ይመስላሉ። ሩበን አሞሪም ከጨዋታው በኋላ ከመጀመሪያው የበለጠ ትክክለኛው ሰው ለማንቸስተር ዩናይትድ እንደሆንኩኝ ይሰማኛል፣ ነገር ግን ቦርዱና ደጋፊዎች ካላመኑብኝ ያለምንም ካሳ ነገ ክለቡን መልቀቅ እችላለሁ የሚል አስተያየታቸውን ሰጥተዋል። ከዚያ ውጪ እንዳልኩት ነው ቀድሜ ለቡድኑ ሽንፈት እሳቸው ኃላፊነቱን መውሰድ አለባቸው ብያምናለሁ። የሜሰን ማውንት በቋሚነት መጀመር ሉክሾና ዶርጉ በጨዋታው ላይ የነበራቸው ተሳትፎ በጣም ደካማ መሆኑን ተከትሎ በጊዜ ልክ እንደሆኑ ሊቀይሯቸው ይገባ ነበር ብያስባለሁ። ጋርናቾ ቢያንስ የቋሚነት እድል ባያገኝም ግን በጊዜ የጨዋታው ላይ ተጽዕኖ ለማሳደር መግባት የነበረበት ተጫዋች ነው ብያስብ ነበር። እንግዲህ በትናንትናው ጨዋታ ቶተንሃም ማሸነፉን ተከትሎ ከሊቨርፑል ቀጥሎ 3 የዩሮፓ ሊግ ዋንጫ ያሸነፈ የሁለተኛው የእንግሊዝ ክለብ ሆኗል። ለቶተንሃም ሁሉም ነገር በስኬት ተጠናቋል። እንግዲህ ከዚህ በኋላ አሰልጣኛቸውን ስለመቀየር ያስባሉ ወይስ ከ17 ዓመታት በኋላ ዋንጫ ያመጡላቸውን አሰልጣኝ ፖስቴኮግሉን በክለቡ አቆይተው ቀጣይ የውድድር ዓመት ለተሻለ ነገር ያስባሉ የሚለው ወደፊት የሚጠበቅ ነው። ከእንደዚህ አይነት ጨዋታዎች በኋላ መቼም ሁለቱ ክለቦች በተመሳሳይ ቁጥር አይደለም የደጋፊ መጠናቸው በሀገር ውስጥ እንደምታውቂው የማንቸስተር ዩናይትድ ደጋፊዎች በሀገር ውስጥ ብዙ ናቸው እና ብዙ በበሻሸቆች ይኖራሉ። አሁን ከዚህ በኋላ በተለይ በማንቸስተር ዩናይትድ እና በአርሰናል ደጋፊዎች መካከል የሚኖሩት በሻሸቆት ግልጽ ናቸው። ብዙ መልክቶች ናቸው ይሄንን በተመለከተ እየመጡ የሚገኙት። ስለ አርሰናል የጻፉልንም አሉ። ከዚያ ውጪ ሃሪኬን ባየር ሙኒክ ላይ ዋንጫ ባያነሳ ኖሮ ቶተንሃም ዋንጫውን ያነሳም ነበር ተመስገን ነኝ ከመከላከያ ዩኒቨርሲቲ ጤና ሳይንስ ኮሌጅ ቢሾፍቱ ያለን አድማጫችን አለ። ለሁለቱም ወገኖች ጥሩ ይመስለኛል በውሳኔ ደረጃ ቶተንሃምን ለቆ ለመሄዱ አንደኛው ምክንያት ቡድኑ ዋንጫዎችን እያሸነፈ ስላልነበረ ነው እንደምታውቂው ሃሪኬን የለቀቀው። ስለዚህ እሱም በዚያ ተሳክቶለታል፣ ቶተንሃምን በዚህ ተሳክቶለታል እና ዊን ዊን ነው ብሎ ማንሳት ይቻላል። ከዚያ ውጪ ቶተንሃም ቻምፒዮንስ ሊግ ይሳተፋል ወይ እና 6 አይሆንም ወይ የእንግሊዝ ክለቦች ብሎናል። 6 የእንግሊዝ ክለቦች በቀጣይ ዓመት በቻምፒዮንስ ሊግ ይሳተፋሉ። የአርሰናል ደጋፊዎች ማንን መደገፍ እንዳለብንና እንደሌለብን የተቸገርንበት የሁለት ተቀናቃኞቻችን የጨዋታ ምሽት ነበር። በለንደኑ ድባብ ቶተንሃም ማሸነፍ ባያስደስተንም እኛ ባለንበት አካባቢ ድባብ ግን የማንቸስተር ደጋፊዎች ጆሮአችንን ከሚያደነቁሩ እንኳንም ዋንጫውን የለንደኑ ተቀናቃኛችን አነሳ ብሎናል። ተመስገን ነኝ ያለ አድማጫችን ትክክለኛ አስተያየት ይመስለኛል። ከዚህ ጨዋታ በፊት እንዳልኩት በአቋማሪ ድርጅቶች ከወጡ ዳታዎች ውጪ ዘአትሌቲክ አንድ ዳሰሳ አድርገው ነበር። በእንግሊዝ ፕሪሚየር ሊግ የሚሳተፉ 20 ክለብ ደጋፊዎችን ይህንን ዋንጫ ማን ቢያነሳ ትመርጣላችሁ በሚል ጥያቄ አቀርቦላቸው ወደ 70% የሚጠጉ የአርሰናል ደጋፊዎች ማንቸስተር ዩናይትድ ቢያነሳ እንመርጣለን ብለዋል። በዚያ በሀገር እንግሊዝ የሁለቱ ክለቦች ተቀናቃኝነት ምን ያክል ከፍ ያለ እንደሆነ በደንብ የሚያሳይ ስታት ይመስለኛል። የተቀሩት ካልተሳሳትኩኝ አንደኛው የዌስትሃም ደጋፊዎች የበለጠ
የማንቸስተር ዩናይትድ ያሸንፍ ይሻላል ያሉት። ወደ 16 እና 17 ክለቦች ግን ቶተንሃም ቢያሸንፍ ይሻላል የሚል ምርጫቸውን ሰጥተው ነበር። የቅድም አድማጫችን እንዳለው በእያንዳንዱ ነባራዊ ሁኔታ ስለሚለያይ በትክክል አሁን ባለው ሁኔታ በሀገር ውስጥ ማንቸስተር ዩናይትድ ዋንጫ ያለማንሳቱ የበለጠ ለአርሰናል ደጋፊዎች ያስደስታል። ከዚያ ውጪ እንዴት ናችሁ ሚኪያስ ነኝ ያለን አድማጫችን ከጭባ ስለ መረጃዎቻችሁ በጣም አመሰግናለሁ የሚል መልእክት ልኮልናል። በጣም ብዙዎች የማንቸስተር ዩናይትድ ዋንጫ ያለማንሳት የአርሰናል ደጋፊዎችን እንዳስደሰተ የሚገልጹ አስተያየቶች ናቸው የተላኩልን። ሁሉንም ስለ አስተያየቶቻቸው ከልብ እናመሰግናለን። ጥቂት የቀሩ ጉዳዮችን እናንሳ። በተለይ ዝውውርን በተመለከተ ሃንሲ ፍሊክ በባየር ሙኒክ በባርሴሎና እስከ 2027 ድረስ የሚያቆያቸውን አዲስ ኮንትራት መፈረማቸውን ክለቡ ትላንትና ይፋ አድርጓል። የሶስትዮሽ ዋንጫ በመጡበት የውድድር ዓመት ከባርሴሎና ጋር አሳክተዋል። የአውሮፓ ቻምፒዮንስ ሊግ ግማሽ ፍጻሜ ተፋላሚ ነበሩ። ከሳቸው የበለጠ ለክለቡ የሚያስፈልገው አሰልጣኝ ያለ አይመስልም። አዲስ ኮንትራት ፈርመዋል። የተቀሩት የተጫዋቾች ኮንትራትም ይፋ ይደረጋል ተብሏል። የላሚን ያማልና የራፊንሃ ኮንትራት በቀጣይ ቀናት ይፋ ከሚደረጉ ዝውውሮች መካከል እንደሆነ ይጠበቃል። ማርኮ ቬራቲን በተመለከተ ከልጅነት ክለቡ ከፔስካራ የክለብ ድርሻ ባለቤትነት እንደገዛ ይፋ ተደርጓል። 40% የክለቡን ድርሻ መግዛቱንም ክለቡ ትላንትና በጋዜጣ ዴሎ ስፖርት በኩል ይፋ አድርጓል። የተቀሩ